ይሄን በዚህ ቪዲዮ የምንመለከተው የ12ኛ ክፍል የኬሚስትሪ መጽሐፋችሁ ላይ ያለውን ኤሌክትሮኬሚስትሪ እሱን ሪቪው እናደርጋለን ማለት ነው። ኦኬ ሜይን የሆኑ ፖይንቶችን እነሱን እንከልሳለን እንመለከታለን ማለት ነው። ኦኬ ሶ ለርኒንግ ኦብጀክቲቫችንን ስንመለከት ምንድነው የሚሆነው? ሶ ኤሌክትሮኬሚስትሪ ላይ በጣም ብዙ ጊዜ የምናገኘው ነገር ዲስከስ እናድርግ እንደመነሻ ስለ ኦክሲዴሽን ሪዳክሽን እነዚህ ነገሮችን እንመለከታለን። ሪዲዩሲንግ ኤጀንትስ ኦክሲዳይዚንግ ኤጀንትስ ምንላቸው ምን እንደሆኑ እናያለን። ከዛ ደግሞ ኤሌክትሮኬሚካል ሴሎችን እንመለከታለን። ኤሌክትሮኬሚካል ሴሎች ምንድን ናቸው? ኦኬ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ። የኤሌክትሮሊቲክ ሴል እና ጋልቫኒክ ወይም ቮልታይክ ሴል ምንለው ነገር አለ። እሱን እንመለከታለን ማለት ነው። ከዛ በኋላ ደግሞ ኤሌክትሮኬሚካል ወይም ደግሞ ኤሌክትሮሊሲስን the transfer of ኤሌክትሮንን ኳንቲፋይ ስናደርገው በቁጥር ስንገልጽ በፋራዳይስ ሎ ኤክስፕሌን እናደርጋለን ማለት ነው። ከዛ በኋላ ደግሞ the application of electrolysis ኦኬ the application of electrolysis እናያለን። ኢንዱስትሪያል አፕሊኬሽኑን ጥቅሙን እነዚህ ነገሮች እንመለከታለን ማለት ነው። ኦኬ ሶ መጀመሪያ የምናየው ምንድነው the introduction of redox reaction ነው። ኦኬ redox reaction ምን ማለት እንደሆነ እንመለከታለን። በዚህ ውስጥ ሜይንሊ የምናያቸው what is the redox reaction ኦክሲዴሽን ፕሮሰስ ምንድነው? ሪዳክሽን ፕሮሰስ ምንድነው? ከዛ ደግሞ ኦክሲዴሽን ሪዳክሽን ሪአክሽኖችን እንዴት አድርገን ባላንስ እናደርጋለን? በሁለት አይነት መንገድ ባላንስ ማድረግ እንችላለን። ስለዚህ እነሱን ነገሮች እንመለከታለን ማለት ነው። ሪዶክስ ሪአክሽን ስንል by definition which involves simultaneous oxidation and reduction reaction ማለት ነው። a transfer of electron happen ያደርጋል ከአንዱ ወደ ሌላኛው ሪአክታንት ምን ያደርጋል? ኤሌክትሮን ትራንስፈር ያደርጋል። ኦኬ ያ ምን ይባላል? ሪዶክስ ሪአክሽን እንለዋለን። ስለዚህ ሪዶክስ ማለት እንግዲህ እንደምታውቁት this short form of for reduction እና ኦክሲዴሽን ማለታችን ነው። ኦኬ ሶ ሪዳክሽን ካለ ሁሉ ጊዜ ኦክሲዴሽን አለ። ኦክሲዴሽን ካለ ደግሞ ሪዳክሽን አለ። ያለ ሪዳክሽን ኦክሲዴሽን አፕል ሊያደርግ አይችልም። ያለ ኦክሲዴሽን ደግሞ ሪዳክሽን አፕል ሊያደርግ አይችልም ማለት ነው። ለምሳሌ ሚቴን አሁን ተደጋግሞ የሚነሳ ነገር አለ ወይም ደግሞ የነዳጅ ጋዝ የምንለው ሚቴን በርን ስናደርገው ስናቃጥለው ለፊውልነት ስንጠቀም ለኤነርጂ ፓወር ስንጠቀመው ለምንድነው ለመኪና ፊውል ስንጠቀመው ምን እያደረግን ነው? በርን እያደረግን ነው። በርን ስናደርግ ኦክሲጅን ኢንቮልቭ እናደርጋለን። ስለዚህ ሚቴን ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል? ካርቦን ዳይኦክሳይድ እና ዋተርን ፕሮዲዩስ ያደርጋል። ይሄ ሪአክሽን ምን ይባላል? this is called oxidation reduction reaction happen ያደርጋል ማለት ነው። ኦኬ oxidation reduction reaction happen ያደርጋል። ሶ እስቲ ፓርቲኩላርሊ ደግሞ እንመልከታቸው። ፓርቲኩላርሊ ኦክሲዴሽን ሪአክሽን ስንል እንግዲህ ኦክሲዴሽን ሪአክሽን በኦርጋኒክ ኬሚስትሪ ለምሳሌ ኦርጋኒክ ኬሚስትሪ ላይ ዲስከስ ስናደርግ ሌላ አንደርስታንዲንግ ደግሞ አለው። ኦክሲዴሽን ሪአክሽን ማለት ኦክሲዴሽን ማለት the increase in oxygen content ማለት ነው። ኦኬ በኦርጋኒክ ኬሚስትሪ ወይንም the decrease in hydrogen content ማለት ነው። ለምሳሌ አልኮልን ይሄንን CH3 ወይንም this is ሚታኖልን ኦክሲዳይዝ ባደርገው ሚታናልን ፕሮዲዩስ አደርጋለሁ። ኦኬ አሁን ምን እያደረኩኝ ነው? ኦክሲዳይዝ እያደረኩ ነው። this is ኢታኖል ኦኬ ኢታኖልን ኦክሲዳይዝ ባደርግ ምን ፕሮዲዩስ አደርጋለሁ? ኢታናልን ፕሮዲዩስ አደርጋለሁ። ኦኬ ኢታናልን ፕሮዲዩስ አደርጋለሁ። ሚታናል ይሄ ሚታኖልን OH ኦክሲዳይዝ ባደርገው ይሄንን ፕሮዲዩስ ማድረግ እችላለሁ or this one so እነዚህ ነገሮች ምንድናቸው? ኢንኦርጋኒክ ተር የኦክሲጅን ኮንተንቱን እየጨመርኩ ወይንም የሃይድሮጅን ኮንተንቱን እየቀነስኩ ነው። አሁን ላለው ዲስከሽናችን ለኤሌክትሮኬሚስትሪ ግን ዲስከስ እናደርግ ኦክሲዴሽን ማለት ኦኬ ኦክሲዴሽን ማለት it is the lose of electron ማለት ነው። ሶ አንድ ነገር ኤሌክትሮን ሉዝ ሲያደርግ ምን አደረገ እንለዋለን? ኦክሲዳይዝ አደረገ እንለዋለን። በምን መለየት እንችላለን ኦክሲዳይዝ ያደረገውን ነገር? ሶ እንደምታውቁት እንግዲህ ናቹራል ወይም ኒውትራል የሆነ ነገር ኒውትራል የሆነ አተም የኤሌክትሮን ቁጥሩና
which is negatively charged የሆነው ማለት ነው የፕሮቶን ቁጥሩ ምንድነው positively charged የሆነው ነገር እኩል ነው አይደል ስለዚህ ኤሌክትሮን ሉዝ ሲያደርግ ኦኬ ኤሌክትሮን ሉዝ ሲያደርግ ያ ነገር ምን ይሆናል ማለት ነው ካታየን ይሆናል ማለት ነው ኦኬ ካታየን ይሆናል ስለዚህ የፖዚቲቭ ተርም ኦኬ the ተርም ምን እየሆነ ይመጣል እየጨመረ ይመጣል ማለት ነው ኤሌክትሮን ሉዝ አደረገ ማለት በሌላ አነጋገር ኦክሲዴሽን ስቴት የሚባል ነገር አለ ኦክሲዴሽን ስቴቱ ምን ሆነ ማለት ነው ጨመረ ማለት ነው ለምሳሌ ማግኒዥየም ኦኬ ሜታል ነበረ ሶ ኒውትራል ነው ስለዚህ ዜሮ ነው የሚሆነው ሁለት ኤሌክትሮን ሉዝ በሚያደርግበት ጊዜ ማግኒዥየም ካታየን ፕሮዲዩስ ይደረጋል አሁን ሁለት ኤሌክትሮን ሉዝ አደረገ ማለት ነው ስለዚህ ምን አድርጓል ኦክሲዳይዝ አድርጓል ማለት ነው ኦኬ ኦክሲዳይዝ አድርጓል እዚህ ጋር ኦክሲዴሽን ስቴቱ ዜሮ ነበር እንግዲህ ኦክሲዴሽን ስቴት እንዴት አሳይን እንደሚደረግ እናውቃለን አይደል ለምሳሌ ኤሌመንታል ስቴት ላይ ያሉ ነገሮች ብቻቸውን ተቀመጡ ከሆነ ኦክሲዴሽን ስቴታቸው ምንድነው የሚሆነው ዜሮ ነው የሚሆኑት ሞኖ አቶሚክ አናይንስ ለምሳሌ ካታየን ሊሆን ይችላል አናይን ሊሆን ይችላል የሱ ኦክሲዴሽን ስቴት ደግሞ ምንድነው ቻርጁ ነው የሚሆነው የማግኒዥየም ቻርጅ እዚህ ጋር +2 ነው ስለዚህ ኦክሲዴሽን ስቴቱ ምንድነው +2 ነው ማለት ነው ስለዚህ ኦክሲዴሽን ስቴቱ ከዜሮ ወደ +2 ጨመረ ማለት ነው ያ ማለት ምን አድርጓል ኦክሲዳይዝ አድርጓል ማለት ነው ኦኬ ኦክሲዳይዝ አድርጓል ናው ኦክሲዴሽን ካለ ምን አለ ብያችኋለሁ ሪዳክሽን አለ ኦኬ ሶ ኦክሲዴሽን the lose of electron ነው እዚህ ጋር ሉዝ የሚደረገውን ነገር በኦክሲዴሽን ሉዝ የሚደረገውን ነገር ደግሞ አንድ ኤሌመንት ወይንም ኮምፓውንድ አክሴፕት በሚያደርግበት ጊዜ ምን ያደርጋል ሪዲዩስ ያደርጋል ስለዚህ ሪዳክሽን ማለት the gain of electrons ማለት ነው so the gain of electrons ምን ፕሮዲዩስ ያደርግልናል ማለት ነው አናይን ፕሮዲዩስ ያደርግልናል ማለት ነው ኦኬ ወይንም ኦክሲዴሽን ስቴቱ ያንሳል ይቀንሳል ማለት ነው ለምሳሌ አይረን አሁን ሪዲዩስ በሚያደርግበት ጊዜ ቻርጁ +3 ነበር 3 ኤሌክትሮን አክሴፕት በሚያደርግበት ጊዜ ወደ ምን ተቀየረ ወደ አይረን ሜታል ተቀየረ እዚህ ጋር ቻርጁ ስንት ነበር +3 አሁን እዚህ ጋር ስንት ሆነ አይረን እዚህ ጋር ያለው ኤሌመንታል ስቴት ላይ ነው አይደል ስለዚህ ምን ይሆናል ዜሮ ይሆናል ሶ ኦክሲዴሽን ስቴቱ ከ+3 ወደ ዜሮ ሄደ ወደ ምን እየሄደ ነው ወደ ኔጌቲቭ እየሄደ ነው ኦኬ ወደ ኔጌቲቭ ሳይድ እየሄደ ነው ያ ማለት ኤሌክትሮን አክሴፕት እያደረገ ነው ማለት ነው ስለዚህ ምን ሆነ ሪዲዩስ እያደረገ ነው ማለት ነው ኦኬ ሪዲዩስ እያደረገ ነው ሶ ቅድም እንደነገርኳችሁ እንግዲህ ኦክሲዴሽን ካለ ሪዳክሽን አለ ሪዳክሽን ካለ ኦክሲዴሽን አለ ሁለቱ ለየብቻቸው ሃፕል ሊያደርጉ አይችሉም ስለዚህ ካፕል ሊሆነ ኔቸር ነው ያላቸው ኦኬ ካፕል ሊሆነ ኔቸር ነው ያላቸው ሶ ለምሳሌ ረስቲንግ ኦፍ አይረን ብረት ሲዝግ it's oxidation reduction reaction ምንድነው አፕን የሚያደርገው አይረን ሜታል የነበረው ኦኬ አይረን ሜታል የነበረው ወደ አይረን 2+ ይቀየራል አሁን አይረን 2+ ተቀየረ ማለት ምንድነው ኤሌክትሮን ሉዝ እያደረገ ነው ስለዚህ ምን ሆኗል ኦክሲዳይዝ እያደረገ ነው ማለት ነው ኦኬ ኦክሲዳይዝ እያደረገ ነው ሶ ይሄ ኦክሲዳይዝ በሚያደርግበት ጊዜ አይረን እንትን የሚያረስት የሚያደርገው የሚዘገው ለምንድን ነው ሞይስቸር ሲኖረው ነው አይደል ከአትሞስፌር ሞይስቸር ሲያገኝ ነው ያ ሞይስቸሩ ደግሞ ምን አለው ኦክሲጅን አለ ኦኬ ሞይስቸርና ኦክሲጅን አለ ስለዚህ ያ ኦክሲጅን ደግሞ ወደ ውሃ ሪዲዩስ ያደርጋል የቱን ኤሌክትሮን አክሴፕት የሚያደርገው እዚህ ጋር ያለውን ኤሌክትሮን አክሴፕት አድርጎ ማለት ነው ስለዚህ ኦክሲዴሽን ሪዳክሽን ሌላ በጣም ኢምፖርታንት የሆነ ተርም አለ ኦክሲዳይዚንግ ኤጀንት እና ሪዲዩሲንግ ኤጀንት የምንለው ለምሳሌ አሁን ኮፐር ኦክሳይድ ከሃይድሮጅን ጋር ሪአክት አድርጎ ኮፐር ሜታል እና ዋተርን ፕሮዲዩስ ያደርጋል የትኛው ነው ኦክሲዳይዝ ያደረገው የትኛው ነው ሪዲዩስ ያደረገው የሚለውን ለማየት ምንድነው የምናደርገው ኦክሲዴሽን ስቴት አሳይን እናደርጋለን ሶ ሃይድሮጅን እዚህ ጋር ምንድነው ኤሌመንታል ስቴት ላይ ስለሆነ ያለው ዜሮ ይሆናል ኮፐር ኤሌመንታል ስቴት ላይ ስለሆነ ያለው ዜሮ ይሆናል የኦክሲጅን አሁን የኮፐር ኦክሳይድን ኦክሲዴሽን ስቴት ዲተርማይን ለማድረግ ይሄ ኒውትራል ኮምፓውንድ ነው ሁለት ኤሌመንቶች አሉት ኮፐር እና ኦክሲጅን ኦክሲጅን እንደምናውቀው ኦክሲዴሽን ስቴቱ ስንት ነው -2 ኦኬ -2 ይሆናል ስለዚህ ግዴታ ኮፐር ስንት መሆን አለበት +2 መሆን አለበት ለምን ኮፐር ኦክሳይድ ኒውትራል ኮምፓውንድ ስለሆነ የሁለቱ ኦክሲዴሽን ስቴታቸው ሲደመር ምን መምጣት ስላለበት ዜሮ መምጣት ስላለበት እዚህ ጋር ደግሞ ውሃ አለ ኦኬ
ውሃ በተመሳሳይ መልኩ ኦክሲጅን አለው። ስለዚህ -2 ይሆናል። ሃይድሮጅን ኦክሲዴሽን ስቴቱ +1 ነው መሆን ያለበት። ልክ እንደዚህ ሁሉ 2 ሲባዛ በ+1 2+ ይሆናል። ይሄንን ከዚህ ጋር ስንደምረው 0 ስለሚሆን ማለት ነው። ናው ኮፐር ኦክሲዴሽን ስቴቱ ከ+2 ወደ 0 ተቀየረ። ሶ ከ+2 ወደ 0 ሊቀየር የሚችለው ለምንድን ነው? ሪዲዩስ ሲያደርግ ማለት ነው። ኦኬ ሪዲዩስ አደረገ ማለት ነው። ሶ ይሄ ሪዲዩስ አደረገ። ይሄስ ሃይድሮጅን ደግሞ ከ0 ወደ +1 ተቀየረ። ኦክሲዴሽን ስቴቱ ጨመረ። ስለዚህ ምን ሆነ ማለት ነው? ኦክሲዳይዝ አደረገ ማለት ነው። ናው ኮፐር ኮፐር ሪዲዩስ ሲያደርግ ኤሌክትሮን ሉዝ እያደረገ ነው። ያ ኤሌክትሮን ሉዝ የተደረገው በኮፐር ሉዝ የተደረገው ኤሌክትሮን ሃይድሮጅኑ አክሴፕት ያደርገውና ምን ያደርጋል? ኦክሲዳይዝ ያደርጋል። ስለዚህ ኮፐር ኦክሳይድ ምንድነው? ኦክሲዳይዚንግ ኤጀንት ራሱ ሪዲዩስ አድርጎ ሌላውን ኤሌመንት ምን እንዲሆን ያደርገዋል? ኦክሲዳይዝ እንዲሆን ያደርገዋል ማለት ነው። በተቃራኒው ደግሞ ሃይድሮጅኑ ምን አድርጓል? ኦክሲዳይዝ አድርጓል። ሶ ይሄ ኦክሲዳይዝ ያደረገው ከኮፐር 2 ኤሌክትሮን ወስዶ ነው። ስለዚህ ምንድነው ማለት ነው? ኦክሲዳይዝ ካደረገ ይሄ ሪዲዩሲንግ ኤጀንት ነው ማለት ነው። ሶ ያንን ለመለየት በቀላሉ ምንድነው የምታደርጉት? ኦክሲዳይዝ ያደረገው ሪዲዩሲንግ ኤጀንት ነው። ዘን ሪዲዩስ ያደረገው ደግሞ ኦክሲዳይዚንግ ኤጀንት ነው። ኦኬ ይሄን ነገር እንዳትረሱ። ሌላኛው በጣም ኢምፖርታንት የሆነው ነገር ምንድነው? ሪዶክስ ሪአክሽኖች ላይ እንዴት አድርገን ነው ሪአክሽኑን ባላንስ የምናደርገው? ሁለት አይነት ሜተድ አለ። የመጀመሪያው ኦክሲዴሽን ነምበር ሜተድ አለ። ኦክሲዴሽን ነምበር ቼንጁን ትራክ በማድረግ እንትን እናደርጋለን፣ ባላንስ እናደርጋለን። ሁለተኛው ደግሞ ሃፍ ሪአክሽን ሜተድ። ሶ ሪአክሽኑን ለሁለት እንከፍለዋለን። ኦክሲዴሽን ሃፍ ሪአክሽን፣ ሪዳክሽን ሃፍ ሪአክሽን ብለን ለሁለት እንከፍለውና ከዛ ምን እናደርጋለን? ባላንስ እናደርጋለን ማለት ነው። ሶ የቼንጅ ኦክሲዴሽን ነምበር ቅድም እንደተነጋገርነው የእያንዳንዱን ኦክሲዳይዝ ያደረገውንና ሪዲዩስ ያደረገውን ኦክሲዴሽን ስቴቱን ምን እናደርጋለን? ትራክ እናደርጋለን። ከዛ ኮኤፊሺየንቶች አድ እናደርጋለን። ኦኬ ኮኤፊሺየንቶች አድ እናደርጋለን። አይደንቲፋይ ኦክሲዴሽን ነምበርስ ኦፍ ዘ ኤሌመንትስ። ከዛ በኋላ ፋይንድ ዊች ኤሌመንትስ አር ኦክሲዳይዝድ። ከዛ የትኛው ደግሞ ሪዲዩስ እንዳደረገ then ይሄ ኦክሲዳይዝ ያደረገው ምን ያህል ኤሌክትሮን ሉዝ እንዳደረገ then ሪዲዩስ ያደረገው ደግሞ ምን ያህል ኤሌክትሮን አክሴፕት እንዳደረገ እናይና then እሱን ባላንስ ሊያደርግልን ወይንም አጀስት ሊያደርግልን የሚችል ኮኤፊሺየንት አድ እናደርጋለን ማለት ነው። ለምሳሌ ይሄን ኤግዛምፕል ብንመለከት ሊድ ሰልፋይድ ወይ ሊድ ሰልፌት ከኦክሲጅን ጋር ሪአክት አድርጎ ሊድ ኦክሳይድ እና ሰልፈር ዳይኦክሳይድ ፕሮዲዩስ ያደርጋል። መጀመሪያ የምናደርገው ነገር ምንድነው? ኦክሲዴሽን ስቴት አሳይን እናደርጋለን። ሰልፈር የኦክሲጅን ግሩፕ ውስጥ ስለሆነ ያለው -2 ነው የሚሆነው። ሶ ይሄ -2 ከሆነ ሊድ ስንት ነው መሆን ያለበት? +2 ነው መሆን ያለበት። ኦክሲጅን እዚህ ጋር ኢን ኤሌመንታል ስቴት ነው፣ ስለዚህ 0 ይሆናል ማለት ነው። ከዛ ሊድ እዚህ ጋር -2 ነው፣ then ይሄ ምን ሆነ? +2 ነው። ኦኬ +2 again now ሰልፈር ዳይኦክሳይድ የኦክሲጅን ስንት ነው? -2 ነው። -2 ታይምስ 2 -4 ይመጣል። ስለዚህ ይሄ ምን ሆነ? -2 ሆነ። ሶ ሰልፈር ስንት ነው መሆን ያለበት? +4 now ቼንጅ ያደረጉትን እንፈልግ። ኦኬ ቼንጅ ያደረጉትን ስንፈልግ የሊድ ከ+2 ወደ +2 አልተለወጠም። ሰልፈር ከ-2 ወደ ስንት ተለወጠ? ወደ +4። ኦክሲጅኑ ከ0 ወደ ስንት? ወደ -4። ኦኬ ስለዚህ ሰልፈር ስንት ኤሌክትሮን ሉዝ አድርጓል? 6 ኤሌክትሮን ሉዝ አድርጓል። ኦክሲጅን ስንት ኤሌክትሮን አክሴፕት አድርጓል? እዚህ ጋር 0 ነበረ። አሁን እዚህ ጋር ኦክሲጅኑ 2 ሲባዛ በ-2 4 ነው። ስለዚህ 4 ኤሌክትሮን ሉዝ አድርጓል። ናው ባላንስ የሚያደርግልን ይሄንን መፈለግ ማለት ነው። ሶ 6 ኤሌክትሮን ነው ሉዝ የተደረገው፣ ኦክሲጅኑ ግን አክሴፕት ያደረገው 4 ኤሌክትሮን። ሁል ጊዜ ኢን ኦክሲዴሽን ሪአክሽን ላይ ሉዝ የተደረገው ኤሌክትሮን ጌን ከተደረገው ኤሌክትሮን ጋር እኩል መሆን አለበት። ስለዚህ ያንን ለማድረግ ምንድነው የምናደርገው? 6/4 is the coefficient ማለት ነው። ወይንም 3/2 እዚህ ጋር 3/2 ብናስገባ then ኢኩዌሽኑ ምን አደረግን ማለት ነው? ባላንስ አደረግነው ማለት ነው። ይሄ መጀመሪያው አይነት እንትን ነው።
ባላንስ የምናደርግበት። ሁለተኛው ደግሞ ሃፍ ሪአክሽን ሜተር ነው። ሶ በተመሳሳይ መልኩ እዚህ ጋር ምንድነው የምናደርገው የኦክሲዳይዜሽን ስቴት አሳይን እናደርጋለን። ሶ የትኛው ነው ኦክሲዳይዝ ያደረገው የትኛው ነው ሪዲዩስ ያደረገው የሚለውን አሳይን እናደርግና ከዛ ግን ምን እናደርጋለን ለየብቻው ስፕሊት እናደርጋለን። ኦክሲዴሽን ሃፍ ሪአክሽን then reduction half reaction ብለን ከዛ በኋላ ኦክሲዴሽን ሃፍ ሪአክሽኑንም ለብቻ ባላንስ እናደርጋለን። then reduction half reactionኑንም ለብቻ ባላንስ እናደርጋለን። ሶ ለብቻ ባላንስ እናደርግ ውሃ ልንጨምር እንችላለን፣ ሃይድሮጅን አየን ልንጨምር እንችላለን፣ ሃይድሮክሳይድ አየን ልንጨምር እንችላለን if the reaction is in basic solution ኦኬ። ከዛ በኋላ ባላንስ ካደረግን በኋላ then ሁለቱን ሃፍ ሪአክሽኖች ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽንን ምን እናደርጋለን እንደምራለን ማለት ነው። then ባላንስ የሆነ ሪአክሽን አገኘን ማለት ነው። ናው አይረን ከክሮሜት አይረን 2+ ከክሮሜት አየን ጋር ሪአክት ሲያደርግ የክሮሚየም 3+ እና አይረን 3+ን ፕሮዲዩስ ያደርጋል። ናው ሶ ኦብቪየስሊ አይረን 2+ ወደ አይረን 3+ ምን አድርጓል ኮንቨርት አድርጓል። ስለዚህ ይሄ ምን አደረገ ማለት ነው ኦክሲዳይዝ አድርጓል ማለት ነው። ይሄ ኦክሲዳይዝ አደረገ። ከዛ በኋላ ሪዲዩስ ያደረገው ለመፈለግ ደግሞ ኦክሲጅን እዚህ ጋር -2 ነው then -2 times 7 -14 ነው የሚመጣው። ሁለት ክሮሚየም አለን እዚህ ጋር። ስለዚህ ምን ያህል የክሮሚየም ኦክሲዴሽን ስቴቱ ምን ያህል ቢሆን ነው the overall እንትኑ -2 ሊመጣ የሚችለው +6 ነው አይደል የሚሆነው because 2 times 6 ምን ይሆናል +12 አይደል +12 ሲደመር ከ7 times -2 -14 ይሄን ስንደምሮ ስንት ይመጣል -2 ይመጣል። ኦኬ because it's a polyatomic ion so የፖሊአቶሚክ አየን ኦክሲዴሽን ስቴታቸውን ስንደምር then የዛን የፖሊአቶሚክ አየኑን ቻርጅ መምጣት ስላለበት ማለት ነው። ስለዚህ ክሮሚየም ከ+6 ወደ +3 ተቀየረ። ሶ ኦክሲዴሽን ስቴቱ ቀነሰ። ስለዚህ ይሄ ሪዲዩስ አድርጓል ማለት ነው። ሶ አሁን ኦክሲዴሽን ሃፍ ሪአክሽን የምንለው ኦክሲዴሽን ሃፍ ሪአክሽን የምንለው የትኛው ነው አይረን 2+ ወደ አይረን 3+ የሚቀየርበት። ሪዳክሽን ሃፍ ሪአክሽን ደግሞ ምንድነው ይሄ ወደ የሚቀየርበት ማለት ነው። ስለዚህ እነዚህን ቻርጁን ስቶይኪዮሜትሪክ ሬሾውን ኦክሲጅኑን ሃይድሮጅኑን እንዳለ ምን ማድረግ አለብን ባላንስ ማድረግ አለብን። ኦኬ እንዳለ ምን ማድረግ አለብን ባላንስ ማድረግ አለብን። ይሄ ምንም የኦክሲዴሽን ሃፍ ሪአክሽኑ ባላንስ ማድረግ አይጠበቅብንም። ኦንሊ ቻርጁን ብቻ ነው ባላንስ የምናደርገው። በዚህ ጋር 2+ ነው በዚህ ጋር 3+ ነው። ስለዚህ ያንን ባላንስ ለማድረግ እዚህ ጋር አንድ ኤሌክትሮን ብቻ ነው አድ ማድረግ የሚጠበቅበት በት ይሄኛው ግን መስተካከል አለበት። ስለዚህ ያንን ለማስተካከል ምንድነው የምናደርገው 2- ወደ Cr3+ አይደል መጀመሪያ ክሮሚየሙን እንትን እናድርግ ክሮሚየሙን እናስተካክል። እዚህ ጋር 2 ነው ያለው ሶ እዚህ ጋር 2 እንጨምራለን። አሁን እዚህ ጋር 7 ኦክሲጅን አለ በዚህ ጋር ግን ምንም ኦክሲጅን የለም። ስለዚህ መጀመሪያ ምን እናደርጋለን 7 ውሃ እንጨምራለን 7 ሃይድሮጅን ናው 7 ሃይድሮጅን ስንጨምር 7 ዋተር ሞለኪውል ስንጨምር አሁን ክሮሚየሙ ትክክል ነው ኦክሲጅኑ ትክክል ነው። ትክክል ያለው ነው ምንድነው በዚህ በኩል 14 ሃይድሮጅን አለ በዚህ ጋር ግን ምንም ሃይድሮጅን የለም። ስለዚህ ምንድነው የምናደርገው 14H+ እንጨምራለን። አሁን everything is balanced except the charge። በዚህ በኩል ቻርጁ ስንት ነው 14 ፖዚቲቭ -2 ማይነስ ስንት ሆነ 12 አይደል 12 ፖዚቲቭ። በዚህ ጋር 6 ፖዚቲቭ። ስለዚህ 12 ፖዚቲቭን ወደ 6 ፖዚቲቭ ባላንስ ለማድረግ ምንድነው ማድረገው እዚህ ጋር ስንት ጨምራለሁ 6 ኤሌክትሮን ጨምራለሁ። ኦኬ 6 ኤሌክትሮን ሲጨምር አሁን ባላንስ ሆነ ማለት ነው። ኦኬ 6 ኤሌክትሮን ሲጨምር ባላንስ ሆነ። this is the redox ወይም ደግሞ the reduction half reaction ኦክሲዴሽን ሃፍ ሪአክሽናችን ይሄ ነው።
ስለዚህ ምን አደርጋለሁ? አምጥቼ እዚህ ጋር ደምራለሁ። ናው እዚህ ጋር ስደምር ግን ቅድም እንደነገርኳችሁ ግዴታ በኦክሲዴሽን ሉዝ የሚደረገው ኤሌክትሮን በሪዳክሽን ጌን ከሚደረገው ኤሌክትሮን ጋር ምን መሆን አለበት? እኩል መሆን አለበት። እዚህ ጋር አይረኑ ሉዝ ያደረገው 1 ኤሌክትሮን ነው። እዚህ ጋር ግን አክሰፕት የተደረገው 6 ኤሌክትሮን ነው። ስለዚህ ወይ ይሄንን በ1 6ኛ ማካፈል አለብኝ ወይ ይሄንን ምን ማድረግ አለብኝ? በ6 ማብዛት አለብኝ። ኦኬ አሁን በ6 ባበዛው ይሄንን 6 Fe2 plus gives 6 Fe3 plus 6 ኤሌክትሮን። አሁን ሁለቱን ነገሮች መደመር እችላለሁ። በመደመርበት ጊዜ ምን ይጠፋልኛል? 6 ኤሌክትሮንን በ6 ኤሌክትሮን አጠፋለሁ ማለት ነው። ስለዚህ ይሄንን ስደምር አሁን ምንድነው ማገኘው? 2 minus plus 6 Fe3 plus 14H plus Fe3 plus Fe2 plus ነው Fe2 plus Fe3 plus ስንት 7 ዋተር ሞለኪውል። ሶ በዚህ አይነት መንገድ እንግዲህ ምንድነው የምናደርገን ማለት ነው? ባላንስ እናደርጋለን ማለት ነው። ኦኬ አሁን ባላንስ ሆነ ማለት ነው። ይሄ ኢን አሲዲክ ኮንዲሽን ነው። ኢን ቤዚክ ኮንዲሽን ቢሆን ደግሞ OH እንጨምራለን ማለት ነው። OH እንጨምራለን ማለት ነው። ኦኬ ሶ this is how we can balance the redox reaction። በመቀጠል የምናየው ምንድነው? ስለ ኤሌክትሮሊሲስ ኦፍ አኳየስ ሶሉሽን፣ ስለ ኤሌክትሮኬሚካል ሴልስ እንመለከታለን። ሶ ወደዛ ከመሄዳችን በፊት ግን ስለ ኦክሲዴሽን ሪዳክሽን የተዘጋጁ ጥያቄዎች አሉ። እነሱን ሰርታችሁ ድጋሚ እንገናኛለን ማለት ነው።